በዛሬው ዕለት በትግራይ ክልል የጦር መሳሪያ ማከማቻዎችን ያነጣጠረ የድሮን ጥቃት መፈጸሙ ተገለጸ። በደቡብ ወሎ ምዕራብ ቀጠና በበርካታ ግንባሮች ከባድ ውጊያ መቀስቀሱ ተገለጸ። በደቡብ ወሎ ዞን ምዕራብ ቀጠና በሚገኙ በርካታ ስትራቴጂካዊ ቦታዎች ላይ ከዛሬ ማለዳ ጀምሮ ከባድ ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። ዝርዝር ዘገባን ይዘናል። በሰሜን ጎንደር ጠለምት ወረዳ በደረሰው ድርቅ የ16 ሰዎች ሕይወት አለፈ። ከውጭ ሩሲያ በዩክሬን ያለው ቀውስ እንዲባባስ ሆነ ብላ እየሰራች ነው ስትል ዩናይትድ ኪንግደም ከሰሰች። ዕለተ ማክሰኞ ነሐሴ 12 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ዕለተ ማክሰኞ ከመሃል ሚዲያ ቀን መሃል ዜናችን ተጀምሯል። አበይት ርዕሰ ጉዳዮቻችንን አስቀድመናል። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ ስንመለስ በቀጥታ በዝርዝር ወደ ያዝናቸው የምናልፍ ይሆናል። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ተመልሰናል። በቀዳሚነት ወደምናየው መረጃችን እናልፋለን። በትግራይ ክልል የጦር መሳሪያ ማከማቻዎችን ያነጣጠረ የድሮን ጥቃት መፈጸሙ ተገለጸ። በዛሬው ዕለት በትግራይ ክልል ውስጥ በሚገኙ የህወሓት የጦር መሳሪያ ማከማቻዎች ላይ ያነጣጠረ የድሮን ጥቃት መፈጸሙ ተሰምቷል። በትግራይ ክልል አንደርታ አካባቢ የተፈጸመው ይህ የድሮን ጥቃት ከኤርትራ ወደ ትግራይ የገባን የጦር መሳሪያና መሳሪያውን አጅበው የነበሩ ታጣቂዎችን ኢላማ ያደረገ መሆኑ ተሰምቷል። ጥቃቱ የጦር መሳሪያን በጫኑ መኪኖችና በተሰበሰቡ ታጣቂዎች ላይ ከፍተኛ ጉዳት ማድረሱ ሲገለጽ፣ ጥቃቱን ተከትሎ የተከሰተው የመሳሪያ እንዲሁም ተተኳሾች ፍንዳታ ለረጅም ሰዓታት ሲሰማ እንደነበርም ተጠቁሟል። የድሮን ጥቃቱ ትክክለኛ ቦታን በመጠቆም በተደረገ የተቀናጀ እንቅስቃሴ የተፈጸመ መሆኑንም የደረሰን መረጃ ያመለክታል። በክልሉ በሚገኙ ዋና ዋና የጦር መሳሪያ እንዲሁም የትጥቅ ማከማቻ ተቋማት ላይም ያነጣጠረ ነው። በውጊያው እንዲሁም በጥቃቱ ምክንያት ደረሰ የተባለውን የሰው እንዲሁም የንብረት ጉዳት መጠን በተመለከተ ዝርዝር መረጃዎችን ለማረጋገጥ ጥረት እየተደረገም ይገኛል። የአካባቢውን ሁኔታ እንዲሁም የጥቃቱን ዝርዝር ውጤት አስመልክቶ የሚወጡ ተጨማሪ አዳዲስ መረጃዎችን እንደደረሱን ይዘን የምንመለስ ይሆናል። በደቡብ ወሎ ምዕራብ ቀጠና በበርካታ ግንባሮች ከባድ ውጊያ መቀስቀሱ ተገለጸ። በደቡብ ወሎ ዞን ምዕራብ ቀጠና በሚገኙ በርካታ ስትራቴጂካዊ ቦታዎች ላይ ከዛሬ ማለዳ ጀምሮ ከባድ ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። እየተካሄደ ያለው ውጊያ በአካባቢው እጅግ ወሳኝ እንዲሁም ቁልፍ በተባሉ ተራራማ ቦታዎች ላይ ያተኮረ ሲሆንም በዋነኛነት በሶስት ወረዳዎች ስር በሚገኙ 7 የተለያዩ ንዑስ ግንባሮች ተከፍሎ እየተካሄደ እንደሚገኝም ተመልክቷል። ውጊያው ከተቀሰቀሰባቸው ዋና ዋና ቀጠናዎች መካከል መቅደላ ወረዳ፣ ተንታ ወረዳ፣ ድላንታ ወረዳዎች ሲሆኑ ዋና ዋና የመገናኛ እንዲሁም የመተላለፊያ መስመሮች በሚገኙባቸው ግንባሮች ላይም ትኩረቱን ማድረጉ ተጠቅሷል። በሰሜን ጎንደር ጠለምት ወረዳ በደረሰ ድርቅ የ16 ሰዎች ሕይወት አለፈ። በአማራ ክልል ሰሜን ጎንደር ዞን በሚገኘው ጠለምት ወረዳ መረው በተባለች ቀበሌ ውስጥ በተከሰተ ከባድ ድርቅ ምክንያት የ16 ሰዎች ሕይወት ማለፉ ተሰምቷል። የቀበሌው ዋና አስተዳዳሪ አቶ ጥላሁን ገብረ ሚካኤል በሰጡት መግለጫ በአካባቢው ላለፉት 7 ወራት ያህል ምንም አይነት ዝናብ አለመጣሉ ለዚህ አሳዛኝ አደጋ ዋነኛ ምክንያት መሆኑን አስረድተዋል። ለወራት በዘለቀው በዚህ ድርቅና ረሃብ ምክንያት በአካባቢው የሚገኙ በርካታ የቤት እንስሳት እየረገፉ ሲሆንም አርሶ አደሩም ከባድ የምግብ እንዲሁም የውሃ እጥረት ገጥሞታል። ከዚህ ጋር ተያይዞም እስካሁን ባለው መረጃ መሰረት 488 አባወራዎች ከቀያቸውና ከቤት ንብረታቸው ተፈናቅለው ለመሰደድ መገደዳቸውን አስተዳዳሪው ገልጸዋል። የቀበሌው አስተዳደር ፈጣንና አስቸኳይ የሰብአዊ ድጋፍ በአስቸኳይ ካልቀረበ የአካባቢው ሕዝብ በረሃብ ሊያልቅ ይችላል ሲሉ የመንግስታዊ እንዲሁም
መንግስታዊ ያልሆኑ የረድኤት ድርጅቶች ትኩረት እንዲሰጡ ጥሪን አቅርበዋል። በአሁኑ ወቅት በቀበሌው ያለው ሁኔታ አሳሳቢ ደረጃ ላይ በመድረሱ ለመታደግ የሚደረጉ የደህንነት ረድኤት እንቅስቃሴዎች አፋጣኝ ምላሽ የሚሹ መሆናቸውም ተመላክቷል። ከቀንድ እስከ ብሪክስ የኢትዮጵያ የዲፕሎማሲ ስኬትና ተጽዕኖ ፈጣሪነት። ኢትዮጵያ በነቃ ሁለገብ እንዲሁም ስልታዊ የዲፕሎማሲ አካሄድ በቀጠናዊ እንዲሁም በዓለም አቀፍ መድረኮች ያላትን ተጽዕኖ ፈጣሪነትን በጥንካሬ እያረጋገጠች ትገኛለች። ይህንን ርዕሰ ጉዳይ የቃኘንበት ዘገባ እንደሚከተለው ተዘጋጅቷል። በሁለትዮሽና በባለ ብዙ ወገን ዲፕሎማሲ የተመዘገቡት ስኬቶች ብሔራዊ ጥቅምን ከማስከበር ባሻገር ለቀጠናዊ ሰላም እንዲሁም ለኢኮኖሚያዊ ውህደት መፋጠን ከፍተኛ አስተዋጽኦን እያበረከቱ ነው። ለአፍሪካ ቀንድ ሰላም፣ መረጋጋት እንዲሁም የጋራ እድገት የሚደረገው ጥረት የቀጠናዊ ዲፕሎማሲ ዋና ማዕከሉ ነው ቀጥሏል። በተለይም በጎረቤት መንግስታት መካከል የተመሰረተ ልማት ትስስር በማስፋፋት ረገድ ታላቁ የኢትዮጵያ ህዳሴ ግድብ ለኬንያ፣ ለጅቡቲ እንዲሁም ለሱዳን እያቀረበ ያለው የኤሌክትሪክ ኃይል እንዲሁም የኢትዮ ጅቡቲ የምድር ባቡር መስመር የፈጠረው ትራንስፖርትና የንግድ ቅብብሎች ጠንካራ ቀጠናዊ ኢኮኖሚያዊ ትስስርን ማረጋገጥ ችሏል። በተጨማሪም የሚነሱ ግጭቶችን በሰላማዊ መንገድ ለመፍታትና አሸባሪነትን በጋራ ለመከላከል በሚደረጉ ጥረቶች ውስጥ የኢትዮጵያ ሚና የማይተካ ነው። ኢትዮጵያ በሶማሊያ ሰላም ማስከበር ተልዕኮ ውስጥ መስዋዕትነትን የምትከፍለው እንዲሁም በሱዳን ያለውን ግጭት በውይይት ለመፍታት የምታደርገው ጥረት ለአፍሪካውያን ችግሮች አፍሪካዊ መፍትሄ የሚለውን መርህ በተግባር ያሳየ ነው። ይህ የዲፕሎማሲ አቋም የሀገሪቱን ክብር እንዲሁም ነጻነትን የሚያስጠብቅ ውጫዊ ጫናዎችን የሚመክትና አፍሪካውያን የራሳቸውን እድል በራሳቸው እንዲወስኑ የሚያስችል አህጉራዊ ተምሳሌት ሆኗል። በዓለም አቀፍ ተቋማትና መድረኮች የኢትዮጵያ ድምጽ እንዲሁም ተጽዕኖ ከመቼውም ጊዜ በላይ ያደገ መጥቷል። ከጥር 1 ቀን 2016 ዓ.ም ጀምሮ ኢትዮጵያ የብሪክስ አካል መሆኗ በዓለም አቀፍ ደረጃ ያላትን የጂኦፖለቲካዊና ኢኮኖሚያዊ ክብደትን የሚያሳይ ታላቅ የዲፕሎማሲ ስኬት ነው። ይህ አባልነት አማራጭ የልማት ፋይናንስን ለማግኘትና ከታዳጊ ዓለማት ጋር ሰፋ ያለ የንግድ ትስስርን ለመፍጠር ትልቅ በር የከፈተ ታሪካዊ ክስተት ነው። ኢትዮጵያ በነቃ የዲፕሎማሲ አካሄዷ ያላትን የጂኦፖለቲካዊ ብልጫን በመጠቀም ያጋጠሟትን ፈተናዎች ወደ ስልታዊ መልካም አጋጣሚዎች እየቀየረች ትገኛለች። ይህ እያደገ የመጣ ተጽዕኖ ፈጣሪነትም ለነገዋ ኢትዮጵያ ብሩህ እድገትና ለዓለም አቀፍ ክብሯ ጽኑ መሰረትን እየጣለ ይገኛል። በፀጉር አሰራር ውስጥ የተሸሸገ አደንዛዥ እጽ በሳውላ ማረሚያ ተቋም በፍተሻ ተያዘ። ወደ ሳውላ ማረሚያ ተቋም በድብቅ ሊገባ የነበረ ህገወጥ አደንዛዥ እጽ የደህንነት አባላት ባደረጉት ጥብቅ ፍተሻ በቁጥጥር ስር መዋሉን የተቋሙ አዛዥ አስታውቋል። ወይዘሮ ዋሉሉ ቦንኬ የተባለች ተጠርጣሪ ወደ ማረሚያ ቤቱ እንዳይገባ በጥብቅ የተከለከለ አደንዛዥ እጽን በጥንቃቄ በመጠቅለል በፀጉር አሰራሯ ውስጥ ደብቃ ለማስገባት ሞክራ ነበር። ሆኖም የማረሚያ ቤቱ የደህንነት አባላት ባሳዩት ከፍተኛ ሙያዊ ክህሎትና ንቁ ክትትል የተሸሸገውን ህገወጥ እጽ በፍተሻ ወቅት ማጋለጥ ችለዋል። የሳውላ ማረሚያ ፖሊስ ተቋም አዛዥ ዋና ኢንስፔክተር ታረቀኝ አጥናፉ እንደገለጹት የታራሚ ዘመድ ጠያቂዎች የህግ ታራሚዎችን በማነጽና በማረም ሂደት ውስጥ አጋዥ መሆን ሲገባቸው መሰል አስነዋሪ ተግባራት ላይ መሰማራታቸው ተገቢ አይደለም ብለዋል። ተጠርጣሪዋ ወይዘሮ ዋሉሉ ቦንኬ ጉዳዩ በህግ አሰራር መሰረት ተጣርቶ ውሳኔ እንዲያገኝ ለሳውላ ከተማ ፖሊስ ምርመራ ተልካለች። ዋና ኢንስፔክተር ታረቀኝ አክለውም የሳውላ ከተማና የአካባቢው ነዋሪዎች የማረምና የመቅረጽ ስራ የሁሉም ዜጋ የጋራ ኃላፊነት መሆኑን በመገንዘብ ተገቢውን ድርሻ እንዲወጡ ጥሪን አቅርበዋል። በደብረ ብርሃን ከተማ ከ29 ቢሊዮን ብር በላይ ካፒታል ያስመዘገቡ ፕሮጀክቶች ወደ ስራ ገቡ። በደብረ ብርሃን ከተማ በ2018 በጀት ዓመት ከ29.65 ቢሊዮን ብር በላይ ካፒታል ያስመዘገቡ 228 አዳዲስ የኢንቨስትመንት ፕሮጀክቶች ፍቃድ ወስደው ወደ ስራ መግባታቸውን የደብረ ብርሃን ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል። ተጨማሪውን ይዘናል። የከተማ ኢንዱስትሪና ኢንቨስትመንት መምሪያ ተወካይ አቶ ውበቱ አሰፋ ለኢትዮጵያ ፕሬስ ድርጅት እንደገለጹት በበጀት ዓመቱ 35.5 ቢሊዮን ብር ካፒታል ያስመዘገቡ ባለሀብቶችን ለመሳብ ታቅዶ 29.65 ቢሊዮን ብር በማስመዝገብ የእቅዱን 83 በመቶ ማሳካት ተችሏል። በአምራቹ ኢንዱስትሪ፣ በአገልግሎት፣ በሪል ስቴትና በከተማ ግብርና ዘርፎች ላይ 228 ባለሀብቶች በከተማዋ መዋለ ንዋያቸውን ማፍሰሳቸውን የጠቆሙት ተወካዩ ለ70 ባለሀብቶች
88.6 ሄክታር መሬት ማቅረብ ተችሏል። በዚህም ከ5651 ዜጎች በላይ የስራ እድል መፈጠሩንም አመልክተዋል። ከተማው የበርካታ ባለሀብቶች የስበት ማዕከል መሆኗን የገለጹት አቶ ውበቱ የተቀላጠፈ የአሰራር ስርዓት፣ የህዝቡ እንግዳ ተቀባይነት፣ ለአዲስ አበባ ያላት ቅርበት፣ ለግብርና ምርት ማቀነባበሪያ ኢንዱስትሪዎች ምቹ የሆነ አየር ንብረት እንዲሁም ምቹ የትራንስፖርት አቅርቦት ለኢንቨስትመንት ተመራጭና ሳቢ እንዳደረጋት ተናግረዋል። በበጀት ዓመቱ በኢትዮጵያ ታምርት ንቅናቄ አማካኝነት በሁለት ዙር በከተማዋ በተካሄዱ ውይይቶች የተነሱ ማነቆችን በመፍታት ከባለ ሀብቶች ጋር ቅርበት የስራ ግንኙነት መፈጠሩንና የክልሉ መንግስት አካባቢውን የኢንቨስትመንት ኮሪደር ለማድረግ ባለው ቁርጠኝነት እያደረገው የቴክኒክና የባለሙያ ድጋፍ ለስኬቱ አስተዋጽኦ ማበርከቱን ተናግረዋል። ባለሀብቶች የሚያነሷቸውን የትራንስፖርት፣ የውሃ፣ የቴሌኮምና የኤሌክትሪክ ኃይል መቆራረጥ ያሉ የመሰረተ ልማት ችግሮች አሁንም እንቅፋት መሆናቸውን ጠቁመው ችግሮቹን ለመፍታት ለሚመለከታቸው ጥያቄ ማቅረባቸውንም ገልጸዋል። በአሁኑ ወቅት ከተማ አስተዳደሩ 250 ሄክታር መሬት አዘጋጅቶ ባለሀብቶችን እየተጠባበቀ እንደሚገኝ የጠቆሙት አቶ ውበቱ የሀገር ውስጥና የውጭ ባለሀብቶች በከተማ ኢንቨስት እንዲያደርጉም ጥሪያቸውን አቅርበዋል። ኢትዮጵያ የኤልኒኖ ክስተት በኃይል ማመንጨት አቅሟ ላይ ተጽዕኖ ሊያሳድር እንደሚችል አስጠነቀቀች። የኢትዮጵያ መንግስት በሀገሪቱ ሊከሰት ይችላል ተብሎ የሚጠበቀው የኤልኒኖ ክስተት በውሃ ኃይል ላይ በተመሰረተው የኤሌክትሪክ አቅርቦት ላይ ተጽዕኖ ሊያሳድር እንደሚችል በማሳሰብ ቅድመ ጥንቃቄዎችና ዝግጅቶች እንዲደረጉ ጥሪን አቅርቧል። የኢትዮጵያ ኤሌክትሪክ ኃይል ከሀገሪቱ የኤሌክትሪክ ኃይል ውስጥ ከ90% በላይ የሚሆነው ከውሃ ኃይል ማመንጫ ግድቦች የሚመነጭ መሆኑን በመጠቆምም የኤልኒኖ ክስተት ከባድ የአየር ንብረት መዛባትና በግብርናው ዘርፍ ላይ እንቅፋት ከመፍጠር ባሻገር በሀገራዊ የኤሌክትሪክ ኃይል ማመንጫ መዋቅር ላይ ስጋት እንደሚፈጥርም አሳውቋል። ተቋሙ አክሎ እንደገለጸው በኤልኒኖ ምክንያት የሚመጣው የሙቀት መጨመር የዓለም አቀፍ የነፋስና የዝናብ ስርጭትን በማዛባት ከፍተኛ ድርቅና የውሃ እጥረትን ያስከትላል። ይህም በውሃ ኃይል ማመንጫ ግድቦች ውስጥ ያለውን የውሃ መጠንን በመቀነስ በኃይል አቅርቦቱ ላይ ከፍተኛ መስተጓጎል እንደሚፈጥርም አስጠንቅቋል። የዝናብ እጥረት ወደ ግድቦች የሚገባውን የውሃ መጠን በእጅጉ እንደሚቀንሰው የጠቆመው ተቋሙ የውሃ መጠን ከዝቅተኛ የኃይል ማመንጫ ወሰን በታች በሚወርድበት ጊዜ ተርባይኖች በሙሉ አቅማቸው ማመንጨት እንደማይችሉ አብራርቷል። ወደ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችንን ነው። አሁን ደግሞ ከባህር ማዶ ያዝናቸው እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶች ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ሩሲያ በዩክሬን ያለው ቀውስ እንዲባባስ ሆነ ብላ እየሰራች ነው ስትል ዩናይትድ ኪንግደም ከሰሰች። ሀገሪቷ ይህንን ያለችው የሩሲያን ኢላማዎችን ለመምታት ብሪታንያ ሰራሽ ድሮኖች ጥቅም ላይ መዋላቸው ከተረጋገጠ በኋላ ነው። በዩኬ ያለው የሩሲያ ኤምባሲ በወጣው መግለጫ የዩናይትድ ኪንግደም ደም አፋሳሽ ወንጀል እንዲሁም የሽብር ጥቃት አጋር እንዲሁም ተባባሪ እየሆነች ነው ብሏል። ምላሽ የሚያስፈልገው የለንደን ድርጊት መዘዝ ማስከተሉ አይቀሬ ነው ያለው መግለጫው ዩኬ በግጭቱ ያላት ተሳትፎ እየጨመረ በመጣ ቁጥር የምትከፍለው ዋጋ እንደሚያስከፋው አስጠንቅቋል። ሩሲያ ያቀረበችውን ክስ ተከትሎ የዩናይትድ ኪንግደም የመከላከያ ሚኒስትር ቃል አቀባይ በሰጡት ምላሽ ብሪታንያ ከዩክሬን ጎን ትቆማለች ሲሉ ለቢቢሲ ተናግረዋል። መንግስት ሩሲያ በዩክሬን በዩኬ እንዲሁም በአጋሮቿ ላይ የፈጸመች ባለችው እብሪት በተቃራኒ መቆሙን ሩሲያ መጠራጠር የለባትም ሲሉ በመግለጫቸው ላይ አቋማቸውን አንጸባርቀዋል። ጨምረውም ዩክሬን ከሩሲያው ፕሬዝዳንት ቮሎዲሚር ዜሌንስኪ ህገወጥ ወረራ ራሷን ለመከላከል የሚያስችላትን መሳሪያ ለማቅረብ ቁርጠኛ ናት ብለዋል። መከላከያ ሚኒስትሩ ሚያዝያ ወር ላይ ረጅም ርቀት ጥቃት መፈጸም የሚችሉ መሳሪያዎችን ጨምሮ በ10 ሺዎች የሚቆጠሩ ድሮኖችን እንደሚያቀርብ አሳውቆ ነበር። በብሪታንያ 2 የተለያዩ ኩባንያዎች የተሰሩ ድሮኖች
በሩሲያ ውስጥ በተፈጸመው መጠነ ሰፊ እንዲሁም ስኬታማ የሆነ ወታደራዊ እንዲሁም የነዳጅ ማጣሪያዎችን መጋዘኖችንና የኦንላይን ጅምላ አከፋፋይ የሆነውን ዋይልድ ቤሪስን ጨምሮ የኢንዱስትሪ ኢላማዎችን ለመምታት ጥቅም ላይ ውሏል። ዶናልድ ትራምፕ ከኪም ጆንግ ኡን ጋር ንግግር መጀመራቸውን አስታወቁ። ደቡብ ኮሪያንም ወቅሰዋል። ተጨማሪውን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመወያየት ላቀረቡት ጥሪ ምላሽ ማግኘታቸውንና ሂደቱም እጅግ አዎንታዊ በሆነ ደረጃ ላይ እንደሚገኝ በነጩ ቤተመንግስት የኦቫል ኦፊስ መግለጫቸው ወቅት ተናግረዋል። ትራምፕ ከኪም ጆንግ ኡን ጋር ያላቸው ግንኙነት የተከበረና በመከባበር ላይ የተመሰረተ መሆኑን በመጥቀስ ከአመራሩ ጋር ያላቸውን ቅርበት በቀጠናው ያለውን ስጋት ለመቀነስና ሰላምን ለማስፈን ትልቅ አስተዋጽኦ እንደሚያደርግ አስረድተዋል። በተመሳሳይ ወቅት ፕሬዝዳንቱ ኡልቺ ፍሪደም ሺልድ ከተሰኘው የደቡብ ኮሪያ እንዲሁም የአሜሪካ የጋራ ወታደራዊ ልምምድ ጋር በተያያዘ የመከላከያ ሚኒስትራቸው ፒቴክሴት የወታደራዊ ልምምዱን ስፋትና መጠን በከፍተኛ ደረጃ እንዲቀንሱ ትዕዛዝን አስተላልፈዋል። ትራምፕ ለውሳኔያቸው በምክንያትነት የጠቀሱት የጋራ ወታደራዊ ልምምዱ ከፍተኛ ወጪ የሚጠይቅና ለሰሜን ኮሪያ አላስፈላጊ የትንኮሳ መልእክት የሚያስተላልፍ መሆኑ ነው። በተጨማሪም ትራምፕ ከደቡብ ኮሪያ ፕሬዝዳንት ሊ ጄሚያንግ ጋር ባደረጉት ውይይት ደቡብ ኮሪያ አሜሪካ ከኢራን ጋር እያደረገችው ባለው ወታደራዊ ግጭትና የኒውክሌር እንቅስቃሴ ውስጥ ድጋፍ እንድታደርግ የቀረበላትን ጥያቄ ባለመቀበሏ የተሰማቸውን ጥልቅ ቅሬታን ገልጸዋል። በሺዎች የሚቆጠሩ የአሜሪካ ወታደሮች ደቡብ ኮሪያን ከሰሜን ስጋት እየጠበቁ ባሉበት ሁኔታ ደቡብ ኮሪያ በኢራን ዘመቻ ላይ ለመተባበር ፈቃደኛ ለመሆኗ አሳዛኝ መሆኑን አክለው ተናግረዋል። ለዛሬ ዕለተ ማክሰኞ ነሐሴ 12 ቀን ወደ እናንተ እንዲደርስ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።